ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ለተቅዳሜ ሰኔ 6 2018 በኢትዮጵያ ዘመን አቆጣጠር የጋት ዕለታዊ 3 አጫጭር መረጃዎች የግል ምልከታን ጨምሬ ወደ እናንተ አደርሳለሁ ዘወትር እንደምታደርጉት ከዛም በተሻለ የማነሳቸው 3 ጉዳዮች መወያያ የሆኑ ዘንድ እንደ አንድ የዲስከሽን ፖይንት ሆነው እንዲያገለግሉ ለሌሎች ወዳጅ ቤተሰቦቻችሁ በግንኙነት ባላችሁ የግንኙነት አውታር ሸር እንድታደርጉ የከበረ ጥሪዬን አድርጋለሁ። የጋት ሚዲያ ሜምበር ሁኑ፣ ሐሳብ አስተያየታችሁን አካፍሉ። በሱፐር ቻት በሱፐር ታንክስ ጋት ሚዲያ ደግፉ፣ እየደገፋችሁ ነው። ከምንም በላይ ግን ዘወትር እንደምለው አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። እንደ መግቢያ ቲፕ ለማድረግ ወደ ሰሜኑ ሀገራችን ክፍል ስንሄድ የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ሆነው የተሾሙት ህገወጡ ህወሓት አንድ በሉ ህገወጡ ህወሓት በፕሪቶሪያ ስምምነት የፈረሰውን ቀሪና ውድቅ የሆነውን ምክር ቤት የተበተነውን ሰብስቦ እንደገና ጠርቶ አቋቋምኩት ባለው መንግስት የክልሉ የኮሚኒኬሽን ቢሮ ኃላፊ አድርጎ የሾማቸው ዶክተር አብርሃም ሀጎስ ዘርዘር ያለ በተለይ በቀድሞው የናይጄሪያ ፕሬዝዳንት አንድ የፕሪቶሪያ ስምምነት ዋነኛ አሸማጋይ ኦሉሴጉን ኦባሳንጆ በወቅቱ የአፍሪካ ህብረት ወክሏቸው ማለት ነው። ለአፍሪካዊ ችግር አፍሪካዊ መፍትሄ በሚል በአፍሪካ ህብረት ጥላ ውስጥ እንዲያልፍ በተደረገው የሰላም ስምምነት ውስጥ አፈራራሚ የሆኑት ኦሉሴጉን ኦባሳንጆ አሁን ደግሞ የአፍሪካ ህብረት የኤዩ ኮሚሽን የአፍሪካ ቀንድ የሰላም መልእክተኛ ኤዩ ኮሚሽን ቼርፐርሰን አፖይንትስ ፕሬዚደንት ኦባሳንጆ ቱ ሰፖርት ፒስ ኢፈርትስ በአፍሪካ ቀንድ የሰላም ሂደቶችን እንዲያስተባብሩ በሀገራትን መካከል አንድነት፣ ትብብር፣ ኢኮኖሚያዊ ውህደት በሂደት ፖለቲካዊ ውህደት እንዲመጣ ግጭቶች እንዳይፈጠሩ ከተፈጠሩም ባጭሩ ልባት እንዲያገኙ የሰላም ሂደትን እንዲደግፉ ወይስ ቱ ሳፖርት ፒስ ኢፈርትስ ኢን ዘ ሆርን ኦፍ አፍሪካ በ14 ሜይ ኦልሞስት የዛሬ ወር ነገ ወራቸው ይሆናል ማለት ነው። በዚህ የተሾሙት ኦሉሴጉን ኦባሳንጆ በመቀሌ የነበራቸውን ጉብኝት በተመለከተ ማብራሪያ ሰጥተዋል። ለትግራይ ክልል ሚዲያዎች በአማርኛ ነው ማብራሪያውን የሰጡት። በዛም ማብራሪያቸው ህወሓት ለፕሪቶሪያ ስምምነት መከበር ቁርጠኛ ነው ብለዋል። ቁርጠኛ ከሆነ ቀላል ነው መፍትሄው። ያንን ምክር ቤት ማፍረስ ወደሚሄዱበት ብሄር ነው እሳቸውን ጨምሮ በጊዜ አስተዳደሩ ስልጣን የሚያገኙ ከሆነ እሱን ራሱ ጊዜ አስተዳደሩ ከተመለሰ በኋላ ሌፍተናንት ጀነራል ታደሰ ወረደ ተመልሰው ይቀጥሉ ካሉ የለም የፕሪቶሪያ ስምምነትን ተቀብለው ሌፍተናንት ጀነራል ታደሰ ወረደ ተመልሰው በቀጣይ በሚኖሩ ድርድሮች የሚደረግ ካለ እሰየው። ከዛ ውጭ ግን ወደ ሰላማዊ ድርድር ለመመለስ ፍላጎት አለን። የትግራይ መንግስት ወደ ቦታው የተመለሰው የፕሪቶሪያ ስምምነት በፌዴራል መንግስት በኩል ሊከበር ስላልቻለ ነው እና ይህን መንግስት ከመለስን በኋላ እናደራድራችሁ የሚሉ ብዙ ኃይሎች ወደኛ መጥተዋል። እናደራድራችሁ ያለ አንድም ወደ መቀሌ ሄደ የለም። ሁሉም የሄደው የፕሪቶሪያ የሰላም ስምምነትን ወደ ቦታው መልሱና የትኛውም ጥያቄ ካላችሁ በዚያ ማዕቀፍ ውስጥ ትንሿ ግን the minimum threshold የፕሪቶሪያ ስምምነት ነች። እሷን ወደ ቦታው መልሱ። ከዛ በኋላ በፕሪቶሪያ ስምምነት የመጫወቻ ሜዳ ውስጥ ኢቭን ከዚያ ወጡ መነጋገር ይቻላል። የፌዴራል መንግስትን አናግረናል። ያነሱልን ይሄ ነው። የአውሮፓ ህብረት ያላቸው ይሄን ነው። የአሜሪካ ኤምባሲ ያላቸው ይሄን ነው። በተናጠል ይሄዱ ኤምባሲዎች ደግሞ አሉ። እንግሊዝ ለምሳሌ ከአውሮፓ ህብረት ስለወጣ የእንግሊዝ አምባሳደር ሄደዋል። የአውስትራሊያ አምባሳደር ሄደዋል። አውሮፓ ህብረት ሁሉም ከአፍሪካም ያናገሯቸው ኤምባሲዎች አሉ፣ አምባሳደሮች አሉ፣ የፖለቲካ አምባሳደሮች ሁሉም የሰጧቸው ሁሉም የነገሯቸው ይሄን ነው።
በድርድር እንዲፈታ ያቀረባችሁ ጥያቄ መልስ ያገኝ ዘንድ የመጀመሪያው ጉዳይ የፕሪቶሪያን ስምምነት መልሱ የሚል ሰጣቸው። የትግራይ ፍላጎት ለኦሉሴጉን ኦባሳንጆ በዝርዝር ቀርቧል። የዚህን የለየናቸው የትግራይ ፍላጎቶችን ተከትሎ በቀጣይ ወደ ሰላም እንመጣለን፣ ጦርነት ለመጀመር ምንም ፍላጎት የለንም ብለዋል። ለኦሉሴጉን ኦባሳንጆ የቀረቡ 6 ጥያቄዎችን ደግሞ ጋት ሚዲያ ከማንም ቀድሞ ወደ እናንተ አድርሷል። የመጀመሪያ ያነሱት ጥያቄ ህልውናችን ይጠበቅ ነው። በቃ እኛ የፕሪቶሪያ ስምምነት ተደራዳሪ ነን። በፕሪቶሪያ ስምምነት ያለምንም ቅድመ ሁኔታ በወቅቱ ከአሸባሪነት ተሰርዘናል። ከአሸባሪነት ተሰርዘን የቀደመ ህልውናችን ነበር ሊመለስልን የሚገባ። ፓርቲውን መቀጠል ነበረብን። እንደ አዲስ እንድንመዘገብ የተደረግነው እሱን ደግሞ አላሟላችሁም ተብሎ አሁን ህጋዊ እውቅናችን ተነስቶብናል። እሱ ያለምንም ቅድመ ሁኔታ ይመለስልን የሚል ነው ያቀረቡት። ያም የሚሆነው የፕሪቶሪያ ስምምነትን ሲመለስ ነው። ሁለተኛ ማለት ሪማይንድ ላርጋችሁ ብዬ ነው እናንተ ጋር በተደጋጋሚ ጥያቄዎችን ስላቀረብኩኝ። ሁለተኛ የትግራይ ክልል አስተዳደር የአስተዳደር ወሰን እነሱ የግዛት አንድነት ነው የሚሉት። ግዛት ለሉዓላዊ ሀገር ነው። እንደዛ አይነት ሜንታሊቲ የለም ወይ? ሌላ ጉዳይ ነው ማየት አለብን። ዙሮ ዙሮ ግን የትግራይ የግዛት አንድነትና ሉዓላዊነት ይጠበቅ ደጋግሞ የሚያነሱት ምዕራብ ትግራይ ይመለስ እያሉ ነው ያቀረቡት። እዛ ውስጥ በፕሪቶሪያ ስምምነት እነዚህ ኮንቴስትድ ኤሪያዎች እንዴት ይመለሳሉ ወዘተረፈ የሚሉ ጉዳዮች አሉ። ዙሮ ዙሮ ግን ጥያቄዎቻቸው ነው። ሶስተኛ የትግራይ ጊዜያዊ አስተዳደር የሚባለው ይፍረስ። በቃ የኛ ህሉን እውቅና ከተሰጠን፣ አንድ የግዛት አንድነታችንና ሉዓላዊነታችን ከተጠበቀ፣ ሁለት ምን ይሰራል ጊዜያዊ አስተዳደር? ወደ ምርጫ መግባት እንችላለን። ጥሩ ነው እኮ ያው ስታስቡት ለምርጫ የሚያስችል ለምሳሌ ለሌፍተናንት ጀነራል ታደሰ ተሰጠዋቸው ከነበሩ 8 ነጥቦች አንዱ ምርጫ የሚካሄድበትን ኢኔብሊንግ ኢንቫይሮንመንት እንዲፈጥሩ ነው የነበረው። ዞሮ ዞሮ ጊዜያዊ አስተዳደሩ ይፍረስ። ያው ይሄ ደግሞ ለትግራይ ህዝብ የመመረጥ መብት አስበው ሳይሆን በጊዜያዊ አስተዳደር እየተቆየ በሄደ ቁጥር ህወሓት ከሪሶርስም ከፓወሩም ያለኝ ጉዳይ ተሰሚነት እየቀነሰ እየደበዘዝኩ መጣሁ የሚል ስጋት ስላለባቸው ነው። ሌላ ያቀረቡት ጥያቄ የበጀት ድጎማ የነዳጅ የሸቀጥ ዕቀባ አለብን። በወልቃይት ያሉ ኦፍኮርስ ግዛቱ ሲመለስ ያው ይመለስልን ባቱ መሰረት በዛ አግባብ የሚታይ ሆኖ በወልቃይት ህገወጥ ታጣቂዎችና ሰው ሰፍሮብናል። ሰፋፊ ጸረ ህወሓት ዘመቻ እየተከፈተብን ነው። 360 ዲግሪ ተከበናል ብለዋል። ግን በላይ ኤርትራ እንዳለ ደግሞ ይዘነጉታል። አልተከበብንም ብለው ነው ፕሮፓጋንዳ የሚሰሩ። የትግራይ ህዝብን አቅም የመክፈል ስራ እየተሰራ ነው። ከቲፒኤፍ አንጻር ያነሱት ማለት ነው። በፌዴራል መንግስት ውክልና አላገኘንም የሚል ያቀረቡት አለ። ሌላው በስድስተኛ ደረጃ የትግራይ ተፈናቃዮች በስደትም በሌሎች ሀገራት ሱዳንን ጨምሮ በዛ ያሉትም እንዲሁም በሀገር ውስጥ ያሉት ይመለሱ በሚል ያቀረቡታል። እነዚህን ያው እኚህ ዶክተር አብርሃም ሀጎስ የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ የሆኑት የትግራይ ፍላጎት ለኦሉሴጉን ኦባሳንጆ በዝርዝር ቀርቧል። የትግራይ ፍላጎቶች ተለይተዋል። ጦርነት ለመጀመር ምንም ፍላጎት የለንም ያሉትን ነው ሳይት እያደረኩ ያለሁት። ይህን ካሉ በኋላ የኢትዮጵያ ፌዴራል መንግስት ግን የፕሪቶሪያ ስምምነትን በተደጋጋሚ በመጣሱ በማፍረሱ ነው መንግስት የመለስን ብለዋል። እነዚህ ጥያቄዎች ቀርበዋል። ይሄ በኦሉሴጉን ኦባሳንጆ በኩል የቀረበው ጥያቄ የፌዴራል መንግስት ይህንን በዚህ አግባብ እንፈተዋለን፣ ይህ እንደዚህ ነው፣ ተፈናቃዮችን መያዣ እንደዚህ ስለያዟቸው ነው፣ የፕሪቶሪያ ስምምነት ዲዲአር እንዲህ ይላል፣ የበጀት ድጎማ ይህን ይመስላል፣ ይህን ያህል አድርጌያለሁ፣ ይህ እንደዚህ ሆነ ወዘተረፈ ከሚል ዝርዝር ውስጥ ከመገባት በፊት እናንተ ከሌሎች ለሀገር ውስጥ ታጣቂዎች እያሰለጠናችሁ ነው፣ መሳሪያ እየሰጣችሁ ነው፣ ከሻቢያ ጋር እንደዚህ አይነት የጦርነት አሊያንስ ወይንም ዋትከሎች ጽምዶ ፈጥራችኋል። ሻቢያ በቀጥታ ኢትዮጵያን መተናኮስ ህይወቱን ሊያሳጥረው ስለሚችል በነገራችን ላይ አሁን ህወሓት ጦርነት ከከፈተ የኢትዮጵያ መንግስት ከህወሓት ጋር ውጊያ ውስጥ አይገባም።
ህወሓትን ምንም ጥርጥር የለውም ዲፌንስ መከላከል ይሰራል። ዲፌንሲቭ ፖዚሽን ውስጥ ሆኖ ውልቅልቁ የሚወጣው ሻዕቢያ ነው፣ የኤርትራ መንግስት ነው። ይህንን ያውቃል። ኢትዮጵያም ለዓለም አቀፍ ማህበረሰብ ይህንን አስገንዝባለች። በሁለተኛ ደረጃ የሚሄድበቱ ነው ማለት ነው። በዚህ ዙሪያ ላይ ይህንን የፕሪቶሪያ ስምምነት ዓለም አቀፍ ቅቡልነት ያለው አሜሪካ፣ አውሮፓ፣ ሁሉም ዓለም ሁሉ የተቀበለውን ይመልሳሉ። ተመልሰው ለጊዜ አስተዳደሩ ምክር ቤታቸውን ይበትናሉ ወይንስ ባለበት ግትርነት ሂደው በቃ ይሄ ድርድር ነው ወዘተረፈ እያሉ እያወናበዱ የአፈሳው የስልጠናው በዚህ ይቀጥላሉ የሚለውን የምናየው ነው የሚሆነው። ይሄን በዚህ ከዚህ ለመንደርደር እንዲመች በሚል ነው ዘን የህወሓትን ጦርነት ወይ የፋኖን ጦርነት ወይ የሸኔን ጦርነት ሌሎችም ዝም ብሎ የጉምዝ ታጣቂ ጦርነትን የኢትዮጵያ ህዝብ ጦርነቶች አድርጎ የሚያስብ ካለ እሱ ስህተት ነው። ፍጹም አብሶሉት ስህተት ነው። እነዚህ ጦርነቶች የተለላኪ ጦርነቶች ናቸው። የውክልና ጦርነቶች ናቸው። ራሱን ለመለላክ ለማጎብደድ ለቅጥረኝነት የተዘጋጀ ሰው የሚዋጋቸው ጦርነቶች ናቸው። እኔ ዝርዝር ውስጥ አሁን ይሄ ቦታ እዚህ ነው፣ ወልቃይት ለከሌ ነው፣ ራያ ለዚህ ነው ወይ መተከል ደራ የሚባል ታች የወደቀ ጨዋታ ውስጥ መግባት አልፈልግም። ለምን በ37 ኪሎ ሜትር ርቀት ላይ ዓለም ሁሉ የሚፋለምበት ስትራቴጂክ የሆነ ሪሶርስ ኢትዮጵያ በግፍ ተነጥቃ ዓለም ሁሉ በድርድር በምን አግባብ ነው መታየት ያለበት የሚል ጉዳይ አንስቶ ያ መታየት ባለበት ወቅት የለም የኛ ቀይ ባህር 4 ኪሎ ነው የሚል ባንዳ፣ ያሁን ባንዳ በራሱ በቂ ይገልጿሉ የሚለውን የኤርትራ መንግስት የሚነካ ከሆነ ከጀርባው እንከመርበታለን የሚል ባህላዊ ጄኔራል፣ ባህላዊ የሚለው ምን አመጣው? በውክልና የተሰጠው መሸጦ የሆነ ሰው አሁን ሽረ እንዳስላሴ ቁጭ ብሎ እሱን ታጋዬ ነው የኔ መሪ ነው ብሎ የሚያስብ ትናንትም በሸክም ተሸክሞ ዱቄት ተሸክሞ እየመራ አህያ እየነዳ የነሱን ጭነት ተሸክሞ የመጣ ሰው እሱ ነፃ ያወጣናል ብሎ የሚያስብ ካለ እጅግ አሳዛኝ። እነዚህ ኃይሎች ፋኖ የሚባለው በቃ የአማራ ኮዝ አለው የአማራ ጥያቄ አለው ብለው ገና ሊያብራሩ የሚመጡ ሰዎች አሉ። ምንድን ነው ኮዙ? ጥያቄዎችን ይዘርዝራቸው። እነዚያ ኮዝ የነበረው ኃይል ትናንት የት ነው የነበረው? አናውቀው። የሻዕቢያ ቅጥረኛ ነው። ሌሎችና እንዳርጋቸው ጽጌ የቀፈቀፉለት መተዳደሪያ ደንብ እናዘጋጅልህ ብለው 1 ወር 2 ወር እዚህ በነበሩበት ወቅት አቫንቲ ሆቴል እየሄዱ መልእክት አለን ብለው ከክልል ውስጥ ኤርትራ ጋር ሄደው የነበሩት አመራሮች ምንድን ነበር የሰሩት? ዓላማቸው ምንድን ነበር? እና ሻዕቢያ የጠለፈው ነው። እራሱ ህወሓትን ህልውናውን አስቀጠለለት። ወልቃይት ጠገዴ፣ ሰቲት ሁመራና ራያ አላስመለሰልኝም ያለ ሰው ተመልሶ እነሱ ጋር እንዴት ይንበረከካል? የተፈጠረ ተለላቂ ካልሆነ በቃ አንዳንዶቹ እኔ ዲቴል እዚህ ውስጥ እንደ ሌክቸር እንደ ክርክር እንዳይመስል እንጂ አንዳንዶቹ ምን ይላሉ? የጠላት ወዳጅ ነው ይላሉ። የጠላትህ ጠላት የሆነ ሁሉ ወዳጅህ አይሆን። አንደኛ በአቅም ደረጃ ምን ይመስላል? ሁለተኛ ትናንት ተሞክሯል ወይ? ፕሮግራሙ ምንድን ነው? ተአማኒነት አለው ወይ? በምን አግባብ ተደራድረህ ነው ያዶ እኔ አሁን ለምሳሌ በራሳቸው በፖሊት ቢሮ ደረጃ አላቸው ሰነዱ ሊባል ይችላል። ታጣቂህን አስረድተዋል ወይ? ወይንስ የራስህ እታገልለታለሁ ያልከው ወገን ካላማጣ ተባሮ ቆቦ ሰፍሮ ከቆቦ ሊያባርሩት ጫፍ ላይ ሆነው አብሬ እሞታለሁ የምትል ከሆነ ይህ ወራዳነት አይደለም ወይ? ትናንት አናቃቸውም ወይ? እነዚያን ሰዎች ተለላኪ የነበሩ አይደሉም ወይ? በብሔራዊ ደህንነቱ አባል የነበሩ
ተልእኮ ተሰጧቸው የተበተኑ አይደሉም ወይ ብዙዎቹ የሚያሾሯቸው የሚለውን ማየት ያስፈልጋል። ከኤርትራ ጋር አንድ ጉዳይ ስናነሳ እኔ ደጋግሜ የምነግራችሁ ከኤርትራ ጋር ድርድር እየተካሄደ ነገር ግን ድርድር እያካሄድክም እኮ ምን ታደርጋለህ? በራስህ ፍላጎት እንዲሆንልህ ትለካካለህ። ይህንን ትናንት ቢሆን ለመናገር ትንሽ ከበድ ይል ነበረ። ትናንት ስላችሁ ቀኑን ማለት አይደለም፣ ከሁለት ዓመት በፊት። አሁን አሜሪካና ኢራን እየተደራደሩ ነው። ግን ፍላጎትን ለማስፈጸም በሚደረግ ጥረት ይሞካከራሉ። እኛ እንዲያርገናል እንዲያውም ይህን እኮ ማድረግ ስንችል ወደ ድርድር መግባት ላይ ያስፈልገን ይችላሉ የሚል ካርድ ይመዛሉ። ዘን አሜሪካኖች በደንብ ይደበደቧቸውና አሁንስ እንዴት ነው ይሏቸዋል። ወደ ድርድር ተመልሰናል፣ መደብደብ አቁመናል ይላሉ እንደገና መልሰው። ዘን አሜሪካ ቆምኩ ሲል እስራኤል ይመጣል። አንዴ አይአርጂሲ እኮ እጅ ሊሰጥ ነበረ፣ ኦልሬዲ ጦርነቱ ያለቀውን ሪጅም ቼንጅ ሊመጣ የነበረውን ምንድን ነው ያጋጠመው? ዶናልድ ትራምፕ ነው ያቆመው የሚል ይመጣ። ድርድር እየተካሄደ ነው። የሆነ ሞቅ ይላል፣ ቀዝቀዝ ይላል። አሜሪካኖች ተቀራርባችሁ ከኢትዮጵያ ጋር ስሩ የሚል አቅጣጫ ሰጠው። መቀራረብ ይኖርና ሳውዲዎች ለምሳሌ አደራደሩ። ምንም ይሄ ቢያንስ እንኳን የሚታወቀው ልንገራችሁ ብዬ ነው። የሳውዲ አረቢያ አንድ መረጃ ልስጣችሁ። ለምሳሌ ድርድር ተደረገ፣ አሰብ ወደብን ኢትዮጵያ ትጠቀም የሚል አቀረቡ እና ከዚህ በፊት የጅዳ ዲክላሬሽንን ታስታውሱ ከነበረ ሳውዲ አረቢያ ላይ እየተፈረመ ነው ይሄ ስምምነት። በዚህ ስምምነት መሰረት ስፔሻል ኢኮኖሚክ ዞን the two countries will develop joint investment projects including the establishment of joint special economic zone የሚል አለ። ኦኬ ይሄ ከመጣ በኋላ በኢትዮጵያ በኩል አፕሮፕሪየቱ ገና ሚሊኒየም አዳራሽም ለፕሬዝዳንት ኢሳያስ አፈወርቂም አቀባበል ሲደረግ እኔና ኢሱ ስንደመር አሰብን ኢትዮጵያ ታገኛለች ነው የተባለው። ለእኛ አፕሮፕሪየት ወደቡ ግድ የለም። እንዲያው ሉዓላዊነቱ በኤርትራ ውስጥ ሆኖ እንኳን ለእኛ አፕሮፕሪየት የሆነ ወደብ አሰብ ነው። ኢኮኖሚክ ሪዝን አለ፣ ኢኮኖሚክ ፋክተር አለ። ግን ከኤርትራ በኩል ምን የሚል መጣ? አይ አሁን ለኦፕሬሽን ዝግጁ የሆነው ለማቅረብም ወደብ ለመስጠት ዝግጁ የሆነ ነው ምጽዋን ነው። ለማልማትም አፕሮፕሪየትሊ ማልማት የምንችለው ማስፋፋት የምንችለው። ስለዚህ ጆይንት ስፔሻል ኢኮኖሚክ ዞናችን ምጽዋ ይሁን የሚል አቀረቡ። ይህንን በደንብ እንድትዙ ብዬ ነው። የትም የማትሰሙት ሚስጥር ታገኛላችሁ። ጋት ሚዲያ ጋር ምላችሁ ይህንን ነው። ኖ የኢትዮጵያ መንግስት ደግሞ የለም እኛ የምንጠቀመው በቅርበትም ለማልማትም እኛ ራሳችን ለማስተዳደርም የኤሌክትሪክ መሰረተ ልማትም ለማቅረብ መንገድም የተሰራ ስላለው ያንን በረዥም ርቀት ልናለማ ልንጠቀም እንችላለን የሚል ቀረበ። አይ ምጽዋን ነው እና ከምጽዋ የምጽዋና የግብፅ ወደቦችን ማስተሳሰር የሚባለው ታዲያ ምንድን ነው? ምን ሊያደርጉበት ነው ታዲያ? ያ ካልሆነ ይህን እንድትዙ በደንብ ማለት። ሁለተኛ የኢትዮጵያ መንግስት ኖ ከወደብ ከጆይንት ስፔሻል ኢኮኖሚክ ዞን ባለፈ በቀይ ባህር ላይ ፕሬዘንስ ሴኩሪቲ ፕሬዘንስ የግድ ነው የሚል አቀረበ። አይ በቃ በዚህ በጅዳ ዲክላሬሽን መሰረት ጆይንት ስፔሻል ኢኮኖሚክ ዞን ተቋቁሞ ከዛ ደግሞ ወደዚህ ብትሄዱ ኦኬ፣ እንደዛ ከሆነ አሰብ ጋር ይሁን። ከዛ ከመሃል እዚህ ውስጥ ያለው እንደዚህ ሃርድ ላይነርስ ያደራጀው ጽንፈኛ ተጠቅሜ ምርጫን ማቆም እችላለሁ፣ ማስተጓጎል እችላለሁ። ይሄ ሲሆን የነበረው ማርች ላይ ነው። ከዛ ቀጠለና ወደዚህ መጣላቸዋለሁ። ቀጠለና አሜሪካኖች መጡ፣ ተደራደሩ፣ ተቀራረቡ፣ የግድ ነው የሚል አቅጣጫ ተሰጣቸው ለኤርትራውያን። ከጠቅላይ ሚኒስትሩ ጋር ከኢትዮጵያ ጋር ተቀራርባችሁ ስሩ። ይሄ የአፍሪካ ቀንድ ከሱዳን ያለው ግጭት ከላይ ከሊቢያ ነው የጀመረው። ከዛ እየተስፋፋ ነው የመጣው ሱዳን ጋር። አሁን ደግሞ ደቡብ ሱዳን ጋር ያለ ግጭት አለ፣ ወደ ኢትዮጵያ ለማስገባት። ከታች ሶማሊያ ግጭት አለ። ቀጠናውን ለማተራመስ ለሚፈልጉ ኃይሎች በር አንከፍትም፣ ወደ ሰላም ግቡ፣ ተመለሱ እና እንዲያውም
የሁሉ በማዕቀብ ተጥሎበት የኖረው ሀገር ተገሎ የኖረ ሀገር ወደ ዲፕሎማሲ ወደ ድርድር ኑ ጉጡ የሚል ቀረበ። ከኢትዮጵያ ጋር የኢትዮጵያ የምስራቅ አፍሪካ የጸረ ሽብር አጋር ነች። የጦር መሳሪያ ማዕቀብ አንስተናል። አብረን በጋራ እንሰራለን። የሚሰሩ የተለዩባቸው ነጥቦች አሉ። በተለይ በጦር መሳሪያ፣ በሰርቪላንስ፣ በድሮን ላይ ሪኮነሰንስ በማድረግ የጋራ ስልጠና የተለዩ አሉ፣ ልምምዶችን ጨምሮ በዚህ አብረን እንሰራለን። ከእናንተም ጋር አብረን የምንሰራባቸው ድሎች እናመቻቻለን። የጦር መሳሪያ ማዕቀብ ለኢትዮጵያ ሲነሳ ሙሉ ለሙሉ ነው የተነሳው። የኤርትራ ግን እስካሁን አልተነሳም። ይሄ ቀረበላችሁ። ከዛ የኢትዮጵያ ምርጫ ሲደርስ አይ በቃ ይህን ምርጫ ማስቆም እንችላለን የሚል በጣም በ100 ሚሊዮን ዶላሮች ፈንድ ተለቀቀ። ግብፅ ብቻ አይደለም ሌሎችም አሉ። ግብፅ የማቀባበል ስራ ነው የሚሰራው። ስለዚህ ያ ቢሆን ኑሮ ምንድን ነበር? ምርጫው ባይደረግ ኑሮ ኦኬ ልክ መስከረም 30 ይመጣል። ከዛ በኋላ የኢትዮጵያ መንግስት ሌጅቲሜት አይደለም፣ አይኤምኤፍ ጋር አትነጋገሩም፣ ወርልድ ባንክ መነጋገር አይቻልም፣ ባልተመረጠበት ሁኔታ እንዴት ብለን ወደ ድርድር ስምንመጣ የሚል ሌላ የሳቦታጅ ጉዳይ እናነሳለን የሚል ነበር ዝግጅቱ። የኢትዮጵያ መንግስት ግን ጥርሱን ነክሶ ጀግናው የኢትዮጵያ ህዝብ እየተተኮሰበት። በነገራችን ላይ እኔ ለታሪክ የኢትዮጵያ ህዝብ በየዘመኑ ጀብድ እየሰራ ነው የመጣው፣ እየተተኮሰበት ጭምር ሞርታር እየተተኮሰ ዲሽቃ እየተተኮሰ ምርጫ ሲደረግ የኢትዮጵያ ሰራዊት እየሞተ ጭምር ምርጫው ተከናወነ፣ አለቀ። ይሄ ሲሆን አሁን የኢትዮጵያ መንግስት ምርጫ ተደረገ አይደል? ሌጂቲሜሲ ጉዳይ አበቃ። ዘን ምን የሚል ይዞ መጣ ሻዕቢያ? መጀመሪያ ላይ በቀጥታ አብሬያችሁ እዋጋለሁ የሚል ነበር ይዞ የመጣው። አሁን ግን እየገፋችሁ ያለው ምንድን ነው? እኔ የማለፊያ ሰጣችኋለሁ፣ ጦር መሳሪያ ድጋፍ ሰጣችኋል፣ በገለልተኛ ሆኜ እናንተ ግን ተዋጉ ነው። ምን እንዲሆን? ኢትዮጵያ እንድትደማ፣ እርስ በርስ እንድትዋጋ፣ አንደኛው ቢሸነፍ አንደኛውን እየደገፈ ማምለጫ እየሰጠ መውጫ መግቢያ እየሰጠ የትጥቅ የጦር መሳሪያ ድጋፍ መተላለፊያ ኮሪደር እየሰጠሁኝ ይህን አደርጋለሁ ነው። ከጀርባ ማን አለ? ግብፅ አለ። ከግብፅ ጀርባ ማን አለ? ምክንያቱም አሁን የጂኦፖለቲክስ ጉዳይ ሆኗል። ሌሎችንም አንጠራቸው ይሄ ስለሚደመጥ ወይ ሪከርድ ስለሚደረግ ብቻም አይደለም፣ ኃላፊነት ሊሰማን ስለሚገባ እንጂ ከግብፅ ጀርባ ደግሞ ሌሎች ሀገራትም አሉ፣ ፍላጎት ያላቸው አሉ። ስለዚህ አንደኛው ደቡብ ሱዳን ላይ ባለን ወታደራዊ ቤዝ እዛ ቅኝትም የጦር መሳሪያ ድጋፍም ስልጠና እንሰጣለን። በነገራችን ላይ ደቡብ ሱዳን በነበረው ወታደራዊ ሰፈር የወታደራዊ ስልጠና ለሸኔና ለጉምዝ ታጣቂዎች ይሰጡ የነበሩት ኤርትራውያን የጦር መኮንኖች ናቸው፣ ኮሎኔልና ከዛ በላይ የሆኑት። ለኦነግ የትጥቅ ስልጠና የሕክምና ጭምር እና መረጃ ይሰጣሉ፣ ገንዘብ ይሰጣሉ። ኦፍኮርስ እዛው ላይ ደግሞ የህገወጥ የወርቅ ንግድ የሚካሄድበት ነበር ቦታው። ለኢትዮጵያ ድንበር ቅርብ ነው። ሪል ዳታ የናይል ወንዝ ፍሰትን በተመለከተ ሪል ዳታ ደግሞ ይላካል። እዛው ውስጥ የወታደራዊ ጦር ሰፈር ይሁን እንጂ የካይሮ ዩኒቨርሲቲ ባለሙያዎችን ጨምሮ የተለያዩ ተመራማሪዎች ነበሩ በዛው። ሰው ደቡብ ሱዳን ዘጋ። ምን ሆነ ማለት ነው? ደቡብ ሱዳን ዘግተዋል። እንዲያው በቃ መውጫ መግቢያ አይኖርም። የኢትዮጵያ ድንበር በዛ በደቡብ ሱዳን በሱዳን በኩል ዝግ ነው ማለት አይደለም። ለሱዳንም ግልጽ መልእክት ተሰጥቶታል። እኛ በሱዳን ጦርነት ውስጥ ፍጹም አጀንዳ የለንም፣ ሊኖረንም አይችልም። ለኢትዮጵያ የሚጠቅም ጠንካራ ሱዳን ነች፣ ጠንካራ ኤርትራ ነች፣ ጠንካራ ጅቡቲ፣ ጠንካራ ሶማሊያ፣ በሰላማቸው የተጠበቀ ኢኮኖሚያቸው እድገታቸው ፈጣን ይሆን ዲሞክራሲያዊ መንግስት የሰፈነበት ጠንካራ ህዝብ ለህዝብ ግንኙነት ያለው አንድ ሀገር ጠንካራ ኢኮኖሚ ካለው የማደግ ተስፋና እያደገ ከሆነ የዌይ ኦፍ ላይፉ ሊቪንግ ስታንዳርዱ ህዝቡ ከተሻሻለ ጦርነት አይፈልግም። ጦርነትም ካለ ውጊያውም ካለ አጭር ነው የሚሆነው። ያን ያህል የሰዎች ድካም የሰዎች ሞት እያነሰ ሄድና ውጊያው ኪቦርድ ላይ ይሆናል።
አንድ አሜሪካ ወታደር ሙሉ ለሙሉ ከዛ ተለቋል ማለት አይደለም። የሆነ ቦታ ቁጭ ብሎ ቢሮ ላይ ሲያዋጋ ውሎ ወደ ቤቱ ይመለሳል። ቴክኖሎጂ እያደገ ሲሄድ የደቡብ ሱዳን ይህን መዘጋቱን ተከትሎ አሁን ውጊያ ቢፈጸም የመጀመሪያ ሻዕቢያ ወጥቶ ጦርነቱ እንዲቆምና ያለምንም ሶስተኛ ወገን ጣልቃ ገብነት ኢትዮጵያ በድርድር እንድትፈታው ስንል እናሳስባለን የሚል መግለጫ የሚሰጥ መጀመሪያ ሻዕቢያ ነው። የፖለቲካ ጨዋታ መሆኑ ነው። የኢትዮጵያ መንግስት ግን በግልጽ አስቀምጧል። እነዚህን ጽንፈኞችን ሰብስቦ በሰላም እንዳይፈታ ይህ በቃ ኢትዮጵያ ዝም ብሎ በማያቋርጥ ግጭት ውስጥ የኢትዮጵያ ሰራዊት ከሆነ ቦታ ወደ ሆነ ቦታ ሸኔ ይጠናከራል። እሱን ስትመታ የሆነ ቦታ ደግሞ ፋኖ ይጠናከራል። እሱ ጽንፈኛው ፋኖ የተከበረውን ስምም ያው ስላበከቱት ብዬ ነው። እሱን ስትመታ ደግሞ ህገወጥ ንግድን የትግራይን ህዝብ ኢትዮጵያዊ የሆነው ህዝብን ማሳጅ አድርጎ ደግሞ እንደገና ለጦርነት ይዘጋጃል። እሱን መታው ስትል ደግሞ እንደገና አይ የለም እንዴ የአፋር ታጣቂዎችን በዚያ በኩል ደግሞ የፍሩል ተብሎ የሚጠሩ አሉ ከጅቡቲ መነሻቸውን የሚያደርጉ እና የጅቡቲ አፋርና የኢትዮጵያ አፋርን አንድ አድርገን የኤርትራን የቀይ ባህር አፋር አንድ አድርገን ትልቅ የደናኪል ስቴት እንፈጥራለን የሚል ፍሬንች ሶማሌላንድ ብሎ በነበረ ወቅት አንድ በጣም ብዙ ያልጎላ ግን እንደ ፍሬንች ሶማሌላንድ ትልቅ ግሬተር ሶማሊያ እንደሚለው ግሬተር አፋር የሚል ካርድ የሰጧል። ያንን የሚያስቡ አሉ። ያንን አድርገን እዚህ ደግሞ የአፋር አብዮታዊ አንድነት ግንባር ወይም አጉጉሞ የሚባለውን ይዘን ከውስጥም ቅጥረኞቻችን አድርገን የጅቡቲን እዚህ ጋር ድንበር እንዘጋለን። ቲፒኤልኤፎች እኮ እንዲያውም አንዳንዶቹ አሁን እኮ እኛ ጦርነቱን የምንጀምረው ከመቀሌ አይደለም ከሰሜን ሸዋ ነው የሚሉ አሉ። የሰሜን ሸዋን ፋኖ ተጠቅመን እንዲናረጋለን። አስባችሁታል? የሰሜን ሸዋ ፋኖ ያንን ሰው በላ የሚያውቀውን ስርዓት ተከትሎ ከነሱ ጋር ሲሄድ የለም። እዛ ውስጥ ስለማልገባ ነው። እየተካሄዱ ያሉ ጉዳዮች አሉ ብያቸዋለሁ ደጋግሜ። ስንናገራቸው በጊዜው እንናገራቸዋለን በሚል ነው እና ድርድር እየተካሄደ ነው። ሳውዲ አረቢያ እያደራደረች ነው። የመጨረሻ ልባት ላይ ለመድረስ እየተሞከረ ነው። በአሜሪካ በኩልም ያላለ የሳውዲ አረቢያ ድርድሩ ማዕከል ጅዳ ዲክላሬሽን አድርጋ ነው። ኢትዮጵያ ግን አንድ ደረጃ ጥያቄዋን ከፍ በማድረግ ሉዓላዊ የጠረፍ ተዋሳኝነት ጥያቄ አቅርባለች። ኤርትራ የጅዳ ስምምነት ያይሁን ግን ከጅዳ ስምምነትም ደግሞ ስፔሻል ኢኮኖሚክ ዞኑ ወደ ምጽዋ ይሁን የሚል የቀረባለ የወደብ ልማቱ ከአሰብ ይልቅ ምጽዋ እንዲሆን ስፔሻል ኢኮኖሚክ ዞኑ ማለት ነው። ይሄ ፍላጎት አላቸው። የግብፅ የምጽዋ ወደብ ልማት የሚለው ዝም ብሎ ማጭበርበሪያም እዚህ ውስጥ ነው ያለው አጀንዳ ማለት ነው። ወጣ ገባ አለ። ወጣ ገባ ቢኖረውም አሁንም ድርድሩ እንደቀጠለ እንደሆነ እንድታስቡ ነው። በዚህ ድርድር ውስጥ ግብፅ የራሱ ፍላጎት አለው። በቀጥታ ከኤርትራ ጋር ሊሰለፍ አይችልም አለሁኝ በማለት አስተባብራለሁኝ። በዚህ በዲፕሎማሲ ደግፋ የት ድረስ ይሄዳል? የሶማሊላንድ ጉዳይን አይተናል። የግብፅ ሙሉ ለሙሉ ሀገር ተቀባይነት የለውም ልንል አንችልም። ነገር ግን ያላቸው ተሰሚነት፣ ተጽዕኖ ፈጣሪነት እየወደቀ የመጣበት ሁኔታ ነው ያለው። በጽምዶ ውስጥ እንግዲህ እነዚህ ጽንፈኛው ኃይል አለ። አንደኛው ሃርድ ላይነርስ ኦፍ ቲፒኤልኤፍ የሚባለው የፕሪቶሪያ ስምምነት ጥሩ ነው። ጥሩ የሚሆነው ግን አቅም ሰብስበን አሰልጥነን የተበታተን ኃይላችንን አደራጅተን ሌላም አጋር ፈልገን ዳግም ውጊያውን እንድንቀጥል ጊዜ እንጂ ዘላቂ የተኩስ አቁምና የሰላም ስምምነት ሊሆን አይችልም ብለው የሚያስቡ እነ ጀነራል ምግበይ ኃይለ አሉ። በነገራችን ላይ ጀነራል ምግበይ ኃይልና ወዳጆቹ ዛሬ በባለፈው በድሮን ጥቃት የተፈጸመባቸውን በኤርትራ አድርገው ወደ ሱዳን እንዲሻገሩ የሚሉትን እሱን ጧፍ እያበሩ ሲያከብሩ ነው የነበረው። ፋኖ ያለበት ሁኔታ በድርድር የሚመጣ ማለት እርስ በርስ ያሉ ጉዳዮች አሉ። እሱን ወደፊት በዝርዝር እንመለስበታለን፣ ጊዜው ስላልደረሰ ነው። ይህን ተከትሎ አቶ ጌታቸው ረዳና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር እንዲሁም አምባሳደር ሬድዋን ሁሴን የብሔራዊ መረጃና ደህንነት ዳይሬክተር ጀነራል እንደምታስታውሱት በ11 ጁን 2026 በሌላ መልኩ ከሁለት ቀን በፊት አልጀዚራ ላይ ኢትዮጵያ ዳግም ወደ ጦርነት ተጎትታ ልትገባ አይገባም በሚል
ሰፊ ሀተታ ጽፈዋል። ያ ሀተታ ሁለቱ የጻፉት አንደኛው ቲፒኤልኤፍን ወክለው ነው፣ አቶ ጌታቸው ረዳ ድርድሩ ላይ የነበሩት። ሁለተኛ አምባሳደር ሬድዋን ሁሴን ደግሞ የኢትዮጵያ መንግስት ተወካይ ነበሩ። በነገራችን ላይ በጣም ፋሲኔት የሚያደርግ ነው። ጽሁፉን ቪዥዋላይዝ ብታደረጉት ወደ ድርድር ሲሄዱ እርስ በርስ ሁለቱ ኃይሎች ይፋለማሉ በሚል ጠረጴዛ የማረራቅ መሀል ላይ ሆኖ ልክ እንደ ሚክስድ ማርሻል አርትስ አይነት ነገር እንደ ዳኛ የመሆን ፍላጎት እንደነበረ ከዛም አልፎ ደግሞ እዚህ ውጊያ የጦፈ የፋመ የጋመ ጦርነት ይደረግ ስለነበረ በአንደኛው ወገን ድል አገኘው ሲል እዛ ጋ እንዲያውም ካልፈለጋችሁ እኛ እኮ በጦርነት እንጨርሰዋለን የሚል ይመጣል። አንደኛው ደግሞ አረት እየተሸነፍን ነው፣ አረ ድረሱልን የሚልም ይኖራል። ያ ሁሉ ታልፎ የራሱ የሆነ ስምምነት ስለሆነ ፖለቲካ መጨረሻ ያለቀ የሚባል ባይኖረውም ይሄ ስምምነት ሊፈረም ችሏል። ኢብን አደራዳሪዎቹን ያስገረመ ነው የነበረው። ምን ችግር አለው? እኛ እኮ የአንድ ሀገር ልጆች ነን፣ እንነጋገር ተብለው ተደራዳሪዎች ወዳጁ ነው በሻይ ሰዓት ሻይ የሚጠጡበት የነበረበት ሁኔታ ነው ያለው እና መጨረሻ ላይ እዛ ውስጥ የተጠቀሳለ ሃርድ ላይነርስ የነበሩ ቲፒኤልኤፎች ለጊዜ መግዣ አይፈልጉት የነበሩ ኢብን በድርድር ወቅት በነገራችን ላይ እኩለ ሌሊት አልፎ ጭምር ድርድር ይካሄድ እንደነበረ የጦርነቱ ትኩሳት በድርድሩ ሩም ውስጥ እዛ ቦታ ላይ ይስተዋል እንደነበረ ድልና ሽንፈትን መሰረት ያደርግ እንደነበረ አንዳንዴ ድርድሩ የሁለት ተፋላሚ ኃይሎች ያለምንም ምንድን ነው የሚያጋጭን ኃይለ ቃል የሚያለዋውጥ የለም በሚል በእንግሊዝኛ ያደረጉትን ድርድር ተከትሎ የፕሪቶሪያ የሰላም ስምምነት መጨረሻ ውጤቱን በጣም አክራሪ የህወሓት አባላትን አስቀድሜ ያልኳችሁ ለጊዜያዊ የተኩስ አቁም ይሁን፣ ይሄ ጊዜያዊ የተኩስ አቁም አቅም እንገነባለን፣ ትጥቅም ምንም፣ ከዛ ፈልገን መልሰን ደግሞ በመዋቅሩም በምንም ሳቦታጅ አድርገን ደግመን ደግሞ እንዋጋለን። ምን ማለት ነው? የማያባራ አሁንም ትዋጋለህ 17 ዓመት ይፈጃሉ ወይ 170 ይፈጃሉ 17 ቀን 17 ወር በቅ ማለት እነሱን ጥይቱ ባሩዱ ማይነካቸዋል። የሚሞተው ኢትዮጵያዊ የሆነ የትግራይ ወገናችን ነው የሚሞተው። ሰው በዚህ ውስጥ እንቀጥል የሚሉ እንደነበሩ በፋኖ በኩል እኔ ጽሁፉ ላይ የተቀመጣለ አክራሪ ፋኖች በሚለው ይህንን አክራሪ ፋኖ የፈጠረው ማን ነው የሚለው በደንብ ቢታይ ራሱ የሻዕቢያ በዛ ውስጥ በነበረበት ወቅት እነ ኮሎኔል ፍጹም ሊሰሩ ነበር። በፖለቲካ ፓርቲዎች ውስጥ የነበሩ ራሱ እዛው አመራሩ ውስጥ ለምሳሌ ከአማራ ልዩ ኃይል ምንድነው መልሶ የማደራጀት ሂደት ጋራ ይነዙ የነበሩት ከውጭ ሆነው ወልቃይት ላይ ወደኛ ምናምን የሚለው የሚስበኝ ነበር። አንዳንዱ በህግ ሂደት ውስጥም ስላለ ነው፣ ወደዛ ውስጥ አልገባም። ከዛ በዚህ ጽሁፍ ኢትዮጵያ መስኖት ቢ ድራግድ ባክ ኢንቱ ወር በሚለው በዚህ ጽሁፍ ከኤርትራ ድጋፍ እየተደረገ ይሄ ቲፒኤልኤፍ ጦርነት ሊከፍት እየሄደ ነው የሚለውን ተከትሎ አቶ የማነ ምላሽ ሰጥቷል። አቶ የማነ ገብረ መስቀል የኤርትራ ማስታወቂያ ሚኒስትርና እኔ አሁን ይሄ ዝም ብሎ እንቶ ፈንቶ ያሉትን እንቶ ይሄ ማጭበርበር ነው፣ ማሰሳት ነው፣ ሚስ ኢንፎርሜሽን ነው፣ ዲሴፕሽን ነው፣ የተለመደ ነው፣ ሊከፈት ለታሰበው ጦርነት እቅድ ነው። ለዚህ ሁሉ እንዲያውም ኢትዮጵያ የባህር በር እንፈልጋለን በሚል የቀረበው ነው። የፕሪቶሪያ ስምምነትን በተመለከተ ግን የኢትዮጵያ የውስጥ ጉዳይ ነው። እኛ በወቅቱ ወደ ጦርነቱ ገብተን የነበረው በመንግስት ድጋፍ ነው። አንድም ሁለት ደግሞ ስለተተነኮስን ነው። በመግባታችንም ተመስግነናል፣ ዶክመንቶች አሉ ወዘተረፈ እያሉ ይሄዳሉ። ያንም ብሎ ብቻ አላበቁ። እኛ የፕሪቶሪያ ስምምነት ፍጹም የሚመለከተን አይደለም፣ የውስጥ ጉዳይ ነው ይላሉ። ግን እነሱ ዶክመንት እንደዚህ አለ ምስክር የሚሉ ከሆነ የምታስታውሱ ከሆነ ከዛሬ ኦልሞስት 2 ዓመት ከምናምን በፊት ወይ ፌብሩዋሪ 3 ዓመት አለፈው እንጂ ፌብሩዋሪ 2023 ላይ የአዲስ ዓመት መልእክት የአዲስ ዓመት መልእክት አይደለም በኤርትራ ቴሌቪዥን ረጅም ቃለ መጠይቅ አደረገ ኢሳያስ አፈወርቂ እና በዚያ ረጅም ቃለ መጠይቅ ተመልሳችሁ ኤሪቲቪ ላይ በነገራችን ላይ
ያወርዳሉ እኮ እነሱ። አሁን በኢትዮጵያና በኤርትራ መካከል ለምሳሌ የአስመራ ዲክላሬሽን አለ አይደል? ከገጻቸው ላይ ያወርዱታል። እና እዛ ላይ ምንድን ነው የሚሉት? በፌብሩዋሪ 2023 ላይ በኤርትራ ቴሌቪዥን በተላለፈ ፕሮግራም ላይ የፕሪቶሪያ ስምምነት ነው የሚሉት በኃይል የተሸነፈውን የተጨፈለቀውን ህወሓት ለማዳን የአሜሪካ መንግስት አዘጋጅቶ ያስፈረመው ሰነድ ነው ብለዋል። ምን አገባቸው ታዲያ ኢትዮጵያ ውስጥ ጉዳይ ከሆነ? አንድ ጥያቄ፣ ምን አገባቸው? the paper was prepared and given to them by ዋሽንግተን ብለው ነው ያስቀመጡት። እና አልቆ ተሸንፎ የነበረውን ህወሓት ወይንም the TPLF was losing the battle ተሸንፎ ነበር። ነገር ግን የዋሽንግተን አንዳንዴ እሳቸው ሲያይም ብለው ይጠሩታል የአጋራቸውን ለማትረፍ ነው፣ ቲፒኤልኤፍን ለማትረፍ ነው ብላ ያስቀምጣል። ያ የውስጥ ጉዳይ ከሆነ የፕሪቶሪያ ስምምነት አሁን የሚደግፈውን የፕሪቶሪያ ስምምነት እንደ ጠላት ተቆጠረ፣ የማይደግፈውን የፕሪቶሪያ ስምምነት ጊዜ ለመግዛት የጦር መሳሪያችንን ደብቀን የሆነ ያለውን ምናምን የሚለውን ደግሞ ምን አደረጉ ማለት ነው? ሳቡት፣ ደገፉት። ከዛስ ከፋኖ ጋር ደግሞ የነበራቸው ግንኙነት አለ። ቀደም ብሎ እነ ኮሎኔል ፍጹም በመዋቅር ውስጥ የነበራቸው ድጋፍ አለ። አሁን እነ ገዱ ከዛ ደግሞ ገዱ ደግሞ አዋቅሮ የላከዋል ወደ ኤርትራ አስመራ ሄዶ የነበረ ቡድን አለ። ደንደን ግብዣ ተደረገለት ምናምን። ውጭ ላይ ከተፎካካሪ ፓርቲዎች የያዟቸው ሰዎች አሉ። አክቲቪስት መልምለው ይዘዋል። በጣም የሚታወቀው የሻቢያ ሆም ስሌቭ የሆነው አቶ አንዳርጋቸው ጽጌ አለ። እሱ ደግሞ ለፋኖ የመተዳደሪያ ወረቀት እያለ ያዘጋጅ ነበር። የእሱ ነው ወይም የሚያዘጋጀው ወይ ማንም የሚሰጠው? እኔ እዛ ውስጥ አልገባም። ባህር ዳር ሲሄድ አቫንቲ ሆቴል አልጋ ይይዝለት የነበረው የክልሉ መንግስት ነው። ግልጽ ነው እየተነጋገርን መሄድ ያለብን። ዘን እነሱ አደራጁና ፕሪቶሪያ ስምምነት ሲፈረም ኢትዮጵያ ኢትዮጵያ የሚሉ ልክ ከሻቢያ ጋር ንክኬ ነበረው። ዋንስ ሻቢያ ኦልዌይስ ሻቢያ የሆነው ኢትዮጵያን ክዶ እናቱን ክዶ የሙቀጫ ልጁ ነው እናቱን የሚቀጠቅጠው የሻቢያ ቅልብተኛው በሙሉ የት ሄደ? ተከትሎ የፕሪቶሪያ ስምምነት ተፈረመ ሲባል ሻቢያ አኮረፍኩ ሲል በሙሉ ሄደ። ምንድን ነው ሲባል ህወሓት እንዲተርፍ አድርጓል። ህወሓት ጠላት ነው ሲል የነበረው በሙሉ ኃይል ያ የተመረመረው ቅጥረኛ አሁን ተመልሶ ምን ማለት ጀመረ? እንዲያው ተሰስተን ነው ያሰሳትናቸው። ኢቭን እኮ የሰሜን እዝ ጥቃት ተፈጸመ ስለተፈጸመበት ነው ጦርነት የተገባ ምናምን ትሉት፣ እሱን ተውት። ከትግራይ ህዝብ ጋር ከህወሓት ጋር አብረን ሆነን ካልታገል ለድል አንበቃም የሚል በቃ ማለት አንዳንድ ጊዜ በጣም የሚሰቀጥጥ የሚያስደነግጥ ጭና እንዲሆነ አጋምሳ እንዲሆነ ወዘተረፈ ሲሉ የነበሩ ሰዎች እና አንዳንድ ጊዜ ስለ እውነት ነው የምላችሁ ራሱ ህወሓት አሸንፎ እንኳ ወደዚህ ይመጣሉ ማለት ዝም ብለን የመጨረሻውን ብናስበው ያለምን ሁኔታ የፈለገውን ብናስብ የኢትዮጵያ ህገ መንግስት ምንድን ነው? ፌዴራሊዝም አለ። ከዛ በኋላ ሌሎች ተዋናያን የፖለቲካ ኃይሎች ፍላጎት አለው እና ሁሉ ይሆናሉ። ሊሆን አይችልም። ያ ባልሆነበት ሁኔታ ለምንድን ነው ይህን ያህል ለመዋረድ የፈለጉት? መጀመሪያም ወራዳዎች ናቸው። መጀመሪያም ገሚሱ የሻቢያ ቅጥረኛ ነው። ከሻቢያ ጋር የመጣው ሄደ። ኦፍኮርስ በሻቢያነት እንጠራጠራቸው የነበሩ የሻቢያ የሆኑ ሰዎች ደግሞ ያሉ አሉ። እኔ ዲቴል እነሱ ባልተናገሩበት ምን ባላሉበት ሁኔታ ይህ ነው ማለት አልፈልግም። እና አሁን የማነ ምን ይላል? የፕሪቶሪያ ስምምነት እኛን የሚመለከት አይደለም እና እንዲያውም የኢትዮጵያ የውስጥ ጉዳይ ነው። የራሳቸውን የውስጥ ችግር ማለት ሌብሊንጉን እንቶ ፖተምኪን ፓርቲ ሲግኒቸር ትሬድማርክ ሃዝ ቢን አፕላይ
ዲስክራይብድ ባይ ዘ ፎርሙላ ፒፒ ፕሮፓጋንዳ የብልጽግና ፕሮፓጋንዳ እኩል ይሆናል ላይስ ውሸት ሲደመር ዲሴፕሽን ወይም ማምታታት ማታለል ሲደመር ደልዥን ወይ የሆነ ቅዠት ፕላስ የተሳተ መረጃ መስጠት ዲስኢንፎርሜሽን ፕላስ ዳዝሊንግ ኦፕቲክስ በቃ ማማለል የሆነ ምኞት ምናምን ነው ብሎ ያስቀምጣል። ከዛ ካለ በኋላ ሌታስ ሪቨርት ቱ ዘ ፋክትስ አለና በዝርዝር ገብቶ አንዱ ምን ይላል? አሁን the Pretoria agreement is essentially a peace pact between warring sides in Ethiopia። ታዲያ የሰላም ስምምነት ከሆነ ለምን ሲያይ ጽፎ የሰጠው አሜሪካ ጽፋ የሰጠችው የሚለውን የፌብሩዋሪ 2023 የኤሪቲቪ ኢንተርቪው የት ነው ያለ ብሎ መጠየቅ ያስፈልጋል። it is and remains an Ethiopian affair purely and exclusively እንድታዩ Eritrea stands in support to the Pretoria Agreement stems from its principal desire and commitment to promote regional peace and stability እያለ ይቀጥላል። ከዛ ባለፈ የለም ከፕሪቶሪያ ስምምነት በፊት እኮ ህወሓትና የፌደራል መንግስት በጅቡቲና በሲሸልስ ተነጋግረው ነበር። በጅቡቲና በሲሸልስ ሲገናኙ የመከሩት አንዱ በጋራ ሊወጉን ነበር። እሱን ደግሞ አቶ ጌታቸው ረዳ ነግሮናል። ሊወጋህ የነበረውና ያቀፍከው ማለት ነው። በሌላ መልኩ ህወሓት ቋሚ ዓላማ ያለውም ማለት ነው። ህወሓት በባህሪው ምንድነው? ሽብልቅ ነው ማለት ነው። ስንጥቅ ካገኘ እዚያ ስንጥቅ ውስጥ አስፍቼ መቆየት እችላለሁ ብሎ የሚያስብ ከሆነ ሽብልቅ ነው ማለት ነው። የትግራይ ህዝብ ጣጣው ምናምን አይደለም። ኦብቪየስሊ እንደዛ ብለው ያስቡ የነበሩ ሰዎችም አሁን እየተውት ስለመጡ ማለት ነው። እና እኔ ፒውርሊ የምነግራቸው ሰው ብሎ ሊያስብ የሚችለው ወደ ፋኖ በቃ የራሱ አጀንዳ ያለው የሆነ ኦነግ ሸኔ አጀንዳ ያለው የጉምዝ ታጣቂ አጀንዳ ያለው። በነገራችን ላይ የኢትዮጵያ የባለፉት የ100 ዓመት ጦርነት የኢትዮጵያውያን ጦርነትም አይደለም ሲጀምር ከፓርቲ ምስረታ ጀምሮ ኢህአፓ፣ ኦነግ ሸኔ ኦነግ ራሱ ህወሓት፣ እነዚህ ፓርቲዎች እነ ኦብነግ ምስረታቸው ከየት ነው? ከዛ በኋላ ከህወሓት የፍንካች እየወጣ ከኦነግ የሆነ ፍንካች ወጥቶ ከኢህአፓ የሆነ ፍንካች ወጥቶ መኢሶን የት ነው የተመሰረተው? እነዚህ እየተፈነከተ እየወጣ ያለው ሁሉ ታዲያ አንድን አገር ስለማፍረስ በአንድ አገር ህዝብ መካከል ልዩነት ስለመዝራት የኢትዮጵያ አቋም አይደለም፣ የኢትዮጵያዊነት መለያ አይደለም። እና ሻዕቢያውን ብልጡ ነው እያሰበ ያለው ምንድን ነው? አይ ከውስጥ አቀናችን እነዚህ ጽምዶ ምናምን የሚባለው ስሙንም እንቶ ጦርነት ይከፈታል፣ እኔ አቀርባለሁኝ፣ ሲሸነፉ ሲመቱ ያፈገፍጋሉ፣ ይህንን እየደገፍኩኝ ኢትዮጵያ በማያባራ ቀውስ ውስጥ እዛው እንድትገባ አደርጋለሁ። ላኪው ተቀምጦ ተላላኪውን እየመታ ልትቀጥል አትችልም። ሻዕቢያ በግልጽ እንዲያውቅ ተደርጓል። ቲፒኤልኤፍ ጦርነት ካነሳ የሚመታው ሻዕቢያ ነው። ሻዕቢያ ደግሞ ተመቶ ያበቃም፣ የስርዓት ለውጥ ይፈጠራል። ያ የስርዓት ለውጥ ሲፈጠር በነገራችን ላይ በዚህ አጋጣሚ የቀይ ባህር አፋር ዲሞክራሲያዊ ድርጅት ሬድሲ አፋር ዲሞክራቲክ ኦርጋናይዜሽን አስቸኳይ ስብሰባ ጠርቷል። አጀንዳው ምንድን ነው የሚለውን ወደ እናንተ የማድረሳችሁ ይሆናል። ያ የስርዓት ለውጥ ሲመጣ ግብፅ አብሮ ይዋጋል፣ ይደግፈኛል ወዘተረፈ ብሎ የሚያስብ የሻዕቢያ ሰው ካለ አብረን የምናየው ነው የሚሆነው። በነገራችን ላይ ግብፅና ቱርክ ወታደራዊ ልምምድ እያደረጉ ነው። ቱርክና እስራኤል ያለውን ግብፅና እስራኤል ያለውን እዩ። ሻዕቢያ ደግሞ እኔስ ብሩ ይቅርብኝ ብሎ እስራኤልን ያወገዘበት ሁኔታ አለ። የሶማሊላንድ ፕሬዚደንት አብድራህማን ነገ ቴልአቪቭ ይገባሉ። ሰኞ በይፋዊ ስነስርዓት በኢየሩሳሌም የሶማሊላንድ ኤምባሲ ይከፈታል። ይህን ተከትሎ በነገራችን ላይ ፕሬዚዳንት ሐሰን ሼክ መሐመድ ከእስራኤል ጋር የሃይማኖታዊ ልዩነት አለን፣ እንዲሁም በሰብአዊ መብት በሰብአዊ ጉዳይ ልዩነት አለን። እስራኤል የምታደርገው የዘር ጭፍጨፋ፣ ማፈናቀል ይህን እንቃወማለን። ለሶማሌላንድ ምንም እውቅና አላገኘችም። ያገኘችው እንዲያውም ካለ በእስራኤል ውስጥ ወጥመድ ውስጥ ነው የገባችው በሚል ንግግር አድርገዋል። ወል እኔ ስተረጉመው ስህተት ካለው እናንተ ከዚህ በተለየ ከተረዳችሁት ያው የትርጉም ጉዳይ ስለሆነ ምንድን ነው የሚለው ላንብብላችሁ። Our opposition to Israel is rooted in several ideological considerations። በሁለት ልዩነታችን ብዙ
ስረ ምክንያት ስረ ነገር አለው ብለው some are based on religious convictions and fundamental principles of faith while others arise from humanitarian concerns and issues related to human rights ካሉ በኋላ ሶማሌላንድ did not secure recognition and will not secure recognition እውቅና አላገኘችም አታገኝም what is received was not recognition at all but a trap laid by በቃ በእስራኤል የተጠመደ ወጥመር ነው ብሏልና ይሄ ለዚህ ምን ትዛለ መሰላችሁ አንዲት እንስሳ የሆነ ፍሬ አውርዳ ልትበላሉ ዘላ 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 አልሆን ይላል አልሆን ሲላት እንዲያው መጣጣ ነው መጣጣ እንግዲህ ሁለት ትርጉም አለው አንደኛው ያልበሰለ ፍሬ ነው ሁለተኛው ሊበላ የማይችል ፍሬ ነው ገና አልበሰለም ጣፋጭ አልሆንም ማለት ነው ኦብቪየስሊ ከዚህ በላይ እውቅና ምንድነው ሌላ ሲደገፍ ዝም ብሎ ዲና ያሉስ የት ያደርሳል የሚለው እሱን የምናየው ነው የሚሆነውና በዚህ ሂደት ግብጽ ከሻቢያ ጋር ሆኖ እንዴት እንደሚዋጋ ከኤርትራ ጋር ሆኖ ማየት ነው ጦርነት ግን እስቲ ባየነው ምናምን የሚል ድራማታይዝ የምታደርገው ጉዳይ አይደለም በጉጉት የሚጠበቅ ጉዳይ አይደለም ደም ነው የሚፈስበት አጥንት ነው የሚከሰከስ ንብረት ነው የሚወድመው ለሌላ ለልማት ትምህርት ቤት ጤና ጣቢያ መንገድ ሰፋፊ የምናያቸው ልማቶች ዛሬ ኢትዮጵያ ኮፒ የምትደረግ ሀገር ሆናለች ከዚህ በፊትኛ ነበር ኮፒ የምናረገው የእውነቴን ነው የምላቸው አርቲፊሻል ኢንተለጀንስ ላይ የዲጂታል ኢኮኖሚ ላይ ሰፋፊ የኤርፖርት ግብጽ ራሱ ሳይቀር ግብጽ የቢሾፍቱ ኢንተርናሽናል ኤርፖርት ለግብጽ የቀጣይ የአቪዬሽን ኢንዱስትሪ ስጋት ነው የሚል ትንተና እየሰሩ ነው ያሉት ከኢኮኖሚ ብቻም አይደለም ያ ይዞልህ የሚመጣው ከ110 ሚሊዮን ሲባል 200 ሚሊዮን ፕላስ የዩናይትድ አረብ ኤሚሬት ፖርት አለ 200 ሚሊዮን ገደማ የቻይና የሚያስተናግዱ አሉ ዓለም ላይ ካሉ ኖቴብል ከሆኑ 100 ሚሊዮን ፕላስ 110 ሚሊዮን በአመት የሚያስተናግድ ሲባል ከምታገኘው ኢኮኖሚያዊ ጥቅም ዝም ብሎ በአመት ይሄን ያህል ሬቨኒው አኑዋል ሬቨኒውን ይሄን አድርሳለሁ ከሚለው ከስትራቴጂክ ፕላኒንግ ባለፈ ሀብስቶን የሚገኙ ጥቅሞች አሉ እና በእያንዳንዷ ቀን የምትሰራት ጉዳይ አለ የወንዝ ዳርቻ ተፋሰስ ዝም ብሎ ግራና ቀኝ ወንዝ የማጽዳት ምናምን አለ ከተፈጥሮ የመታረቅ ጉዳይ ነው ልማት ነው ለሺዎች የሥራ ዕድል መፍጠር ነው ለብዙ ሰዎች ይሄንን በቃ ዝም ብሎ ከተማ ማስዋብ ወይ መብራት ምናምን ይመስላቸዋል ኖ የሥራ ዕድል መፍጠር ነው ገንዘብ ከመንግስት ካዝና ወጥቶ ወደ ልማት ውስጥ እንዲገባ የሥራ ዕድል እንዲፈጠር የኮንስትራክሽን ዘርፉ እንዲንቀሳቀስ ኦፍ ኮርስ በዚህ ሂደት የኮንስትራክሽን ዘርፉ የተሳተፉት ምን አይነት ናቸው አዳዲስ ኮንትራክቶች ፈጥረናል ወይ አዳዲስ የፕሮጀክት ልምድ አምጥተናል በጊዜው ወይም ከጊዜው በፊት መጠናቀቅ የሚያስችሉበት የሜጋ ፕሮጀክቶች ልምድ የተቀመረበት ሁኔታ አለ የቤቶች ጉዳይ አለ የኒውክሌር ኃይል እነዚህ ሁሉ ጉዳዮች አሉ ከያንዳንዷ ቀን ከያንዳንዷ ሰከንድ ሰላም ልማት ብልጽግና ይገኛል ጦርነት በቃ የሆነ እንደዚህ ሆነ ይሄን ቦታ ያዘ ይሄን ተቆጣጠረ ከለ የሚባለው እንዲሆናል ታሲምፕል ሪፖርት ነው ሰው ነው የሚበላ ንብረት ነው የሚያወድመው ደም ነው የሚፈሰው ሊመጣ ያለን ኢንቨስትመንት ነው የሚያስቀረው ተራዛሚን ደግሞ አለው ጉዳት እንደገና የሚመጣው ሄደ ደግሞ መጨረሻ ይሁሉ ወድሞ ደግሞ ምንድነው መጠናቀቂያው ሰላም ስምምነት ፊርማ ያ ስምምነት በአንድ ገጽ ላይ ነው የሚያርፈው 3 ገጽ ነው 10 ገጽ ነው የሚል ያ ሁሉ ከመሆኑ በፊት አሁን ለምሳሌ እኔ እዚህ ዝርዝር ውስጥ አልገባም ስምምነት ላይ እንደርሳለን የሚል እየተቀመጠ ያለ ጉዳይ አለ የኢራንን ጉዳይ የኢራንና የአሜሪካ ጉዳይ ለባለፉት 40 ፕላስ አመታት ኦልሞስት 50 አመት ሆኑት ኢራናውያን በኢኮኖሚ ማዕቀብ እንደዛ ሁሉ እንዲደቁ ተደርጎ ስንት መከራ ከፍለው ዩራኒየም ኢንሪችመንት ካፓቢሊቲ ኖራቸው በቃና በለጽግም ብለን ተፈረሙ የበለጸገውን አሳልፌ እሰጣለሁ ልትል ነው ያው ከዛ የሆነ ዝም ብሎ አንዳንዶቹ ለሙቀት የሚፈጠሩ ፕሮፓጋንዳዎች አሉ ከዙሪያው ከኢራን አጎራባች ሀገራት አሜሪካ ጦር ልታስወጣ ማለት ስትሸነፍ ነው እንደዛ የሚሆነው ተሸንፈው ከሆነ አሜሪካኖች እናያለን አብረን አንዳንዶች ዝም ብሎ ወዳጆቻችን በሪሊጂየስ ፋናቲዝም የሚያዩት ጉዳይ አለ እንደዛ አይደለም ሃይማኖት በኋላ ነው የሚመጣው
የለም። የብሔራዊ ጥቅም ጉዳይ ነው እዛ ውስጥ እና ኢትዮጵያ በድርድር በሰጥቶ መቀበል ምን ያህል ኢትዮጵያ ሲያክሰስ እንዲኖራት ምን ያህል ኪሎ ሜትር ይኑራት ወይ እንዲያው ለኢራቅ በፐርሺያን ገልፍ በኩል 58 ኪሎ ሜትር እንዳገኘችው ስሎቬኒያ 47 ኪሎ ሜትር በአድሪያቲክ ሲ በኩል እንዳገኘችው ጣሊያንና ክሮኤሺያ ሆነው ወይንም ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያ ትልቅ ላንድ ማስ ያለው ሀገር ላንድ ሎክድ እንዳይሆን ከ37 እስከ 40 ኪሎ ሜትር የምትጠጋ ጠባብ የሆነች በአትላንቲክ ኦሽን መዳረሻ እንዳገኘው ሞናኮ ትንሽ ሀገር ነች፣ በጣም ትንሽ ህዝቧ 40 ሺህ የሚጠጋ ነው። ግን 4.1 ኪሎ ሜትር የሆነ ሲያክሰስ እንዲኖራት እንደተደረገው በሜዲትራኒያን ሲ በኩል የቦስኒያና ሄርዘጎቪና 3.1 ሚሊዮን ነው ህዝብ ያለው ሀገር ነው። 20 ኪሎ ሜትር ሲያክሰስ እንዳለው እና ይሄ ህዝብ 135 ሚሊዮን ህዝብ በ2050 የዛሬ 24 ዓመት ከእግዚአብሔር ጋር እንደርሳለን ብዬ ተስፋ አረጋለሁኝ። ጂዲፒው 1.6 ትሪሊዮን ዶላር የሚሆን ሀገር የህዝቡ ብዛት ደግሞ 250 ሚሊዮን የሚሆን አገር ኤስቲሜሽኖች ናቸው። እንዲህ ላንድ ሎክ ድሮ ኤርትራ በቃ እንደዚህ ኮርኩዳ የሆነ ጅቡቲ በዚህ ሶማሊያ በዚህ አድርጎ እንዲህ ሁልጊዜ የኛ ህዝብ ከህዝቦቻችን መካከል የኛ ልጆች የኛ ወንድሞች የኛ ልጅ ልጆች ወይም የኛ ልጆች አሁን የሚመጡ እንዲሁ ነፈዙ ነው የግብፅን አጀንዳ እየተሸከሙ ከዛ ደግሞ የሻቢያን አጀንዳ የሌሎችን አጀንዳ ተሸክመው እርስ በርስ እየተዋጉ ይቀጥላሉ ወይ? ይሄ የብሔር ፖለቲካ ብሔር በራሱ ችግር ነው እያልኳቸው አይደለም። ግን የብሔር ፖለቲካ እዚህ በህገ መንግስት ተጽፎ ምናምን ከዛ እንደዚህ ሆኖ የመገንጠል ምናምን የሚለው ክልሎች አስተዳደር ወሰን መሆኑ ቀርቶ ሉዓላዊነት ወዘተረፈ የሚባል ጉዳይ ይሄ ይቀጥላል ወይ? አይሆንም። ሌላ አዲስ ዘመን እየመጣ ነው። አስተሳሰብን ሸፕ የሚያደርግ ገብተህ የሆነ በዚህ ጉዳይ እስኪ ንገረኝ ስትለው አንተ ማሰብ አንተ አንብበህ ተንትነህ ወዘተረፈ ማምጣት ሲጠበቅብህ የሆኑ ሰዎች ለዚህ ጉዳይማ ብለው አርቲፊሻል ኢንተለጀንስ ቁጭ ብሎ አንተን እሳቢህን፣ እምነትህን፣ ኤቭሪቲንግህን የሚወስን ሁኔታ እየመጣ ነው ያለው እና ተዘግቶ መኖር አይቻልም። እንዳልኳችሁ ሲጠቃለል ጦርነት ህወሓት ካነሳ የሚቀጠቀጠው የሚደበደበው የሚባረረው ሻቢያ ይሆናል። የስርዓት ለውጥ ይመጣል። ከዛ በኋላ በዲፌንሲቭ በመከላከል ሊቆይ ይችላል። ተወሰነም ሊሳብ ይችላል። እሱን አብረን የምናይ ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ድጋሚ ላሳስባችሁ ሸር አድርጉት፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉኝ። የጋት ሚዲያ ሜምበር ሁኑ። ልክ ዘወትር እንደምታደርጉት ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እሱን ስታደርጉ ተጨማሪ መረጃዎችን በጋራው ውጭ ኮስት ሸር እንደራረጋለን። ታንኪዩ